አስደናቂ መልክዓ ምድርንና ታሪክን ስናስብ ከሀገራችን ኢትዮጵያ ቀጥሎ የግሪኳን ሰሜን መቄዶንያን ማሰብ እንጀምራለን። እንዴት ብለው ከጠየቁኝ ለምሳሌ የተመሰረተችው ሳይንሱ በ7ኛው ክፍለ ዘመን አካባቢ ተመስርታለች ሲለን፣ በባህላዊ ግምት ደግሞ በ800 ዓመተ ዓለም አካባቢ መቋቋሟን ይነግሩናል። ይህም መቄዶንያ በአሁን በያዝነው ዓመት በግምት 2826 ዓመት ዕድሜ ያላት ያደርጋታል። መንግስቷ የተቋቋመው ደግሞ በፐርዲካስ ቀዳማዊ እንደሆነ ይታሰባል። ከላይኛው መቄዶንያ የመጡ የመቄዶንያ ጎሳዎችን ቡድን በአይጌስ የንጉሳዊ መቀመጫ እንዳቋቋመ የሚነገርለት ንጉስ ፐርዲካስ ይህም ዘመናዊ አይጌ ነው ይሉታል። በአይጌ የሚገኘው የንጉሳዊ መቀመጫ የሚለው ቃል የመቄዶንያ ጥንታዊቷ ከተማ አይጋይ የአርኪኦሎጂ ቦታዋን ያመለክታል። ይህ ቦታ የመቄዶንያ መንግስት የመጀመሪያዋ ዋና ከተማ የነበረችው ቨርጂና ናት። ከ7ኛው ክፍለ ዘመን ጀምሮ የንጉሳዊ ዋና ከተማ ሆና አገልግላለች። እንዲሁም በአርኪኦሎጂ ግኝቶች ትታወቃለች። የመቄዶንያ ነገስታት የቀብር ስፍራዎችን ጨምሮ የዳግማዊ ፊሊፒ መቃብር፣ የአይጋይ አርኪቴክቸር፣ አስደናቂ የመቃብር ጉብታዎች፣ የቤተ መንግስት መዋቅሮች እና ልዩ የሆነውን የመቄዶንያ ዘይቤ የሚያንጸባርቁ ቤተ መቅደሶችን ያሳየናል። በሰርቢያ፣ ኮሶቮ፣ አልባንያ፣ ግሪክና ቡልጋሪያ መካከል የምትገኘው ይህች ከተማ እውነተኛ የባህል መስቀለኛ መንገድ የምስራቅና የምዕራቡ ውህድና ወጎች በሚያምር ሁኔታ የሚዋሃዱባት ናት ይሏታል። መቄዶንያ ማለት ለዓለም ገና እየተገለጠች ያለች የተደበቀች ዕንቁን ትመስላለች። ብዙም በሰዎች የማትታወቀው መቄዶንያ ህዝቦቿ ሞቅ ባለ እንግዳ ተቀባይነታቸው፣ በባህል ወጎቻቸውና በጥልቅ የማንነት ስሜታቸው ይታወቃሉ። በቅርብ ጊዜ መረጃ መሰረት 2.1 ሚሊዮን ብዛት ያላቸው ህዝቦቿ በዋናነት በመቄዶናውያን፣ በአልባናውያን እና በትናንሽ ማህበረሰቦች ጥምረት ለዘመናት በታሪክ የተቀረጸ የተለያየ ቅርስን ያንጸባርቃሉ። ቤተሰብ እና ማህበረሰብ የመቄዶንያ ህይወት እምብርት ናቸው ይባላል። ጠንካራ የቤተሰብ ትስስርና ግንኙነትን እና ድጋፍን የሚያበረታቱ ማህበራዊ አውታረ መረቦች አሏቸው። ባህላዊ ልማዶች ጉልህ ሚናን ይጫወታሉ። ብዙውን ጊዜ ማህበረሰቦችን አንድ ላይ በሚያሰባስቡ ሙዚቃ፣ ጭፈራና በዓላት ላይ ይገኛሉ። መቄዶንያ የክልሉን የተለያዩ የባህል ተጽዕኖዎች የሚያንጸባርቅ ውስብስብ የሃይማኖት ታሪክ አላት። በጥንት ዘመን የመቄዶንያ ሰዎች ከሌሎች የግሪክ ከተማ ግዛቶች ጋር ተመሳሳይ የሆኑ አማልክትን ያመልኩ ነበር። እንደ ዜውስ እና ዳዮኒስስ ያሉ አማልክት በመንፈሳዊ ሕይወታቸው ውስጥ ማዕከላዊ ሚናን ተጫውተዋል። ታላቁ አሌክሳንደር ወረራ ከፈጸመ በኋላ በሰፊው የሄሌናዊ ዓለም ውስጥ ጉልህ ሚናን ተጫውቷል። ይህም የግሪክ ሃይማኖታዊ ልማዶች ለመስፋፋት አመቻችቶለት ነበር። በሮማውያን ዘመን ባህላዊ እምነቶች ከሮማውያን ንጉሠ ነገሥታት አምልኮዎች ጨምሮ አዳዲስ ሃይማኖቶች ብቅ ካሉበት ጋር አብረው ኖረዋል። ክርስትና በአንደኛው ክፍለ ዘመን መስፋፋት ሲጀምር መቄዶንያ የጥንት የክርስትና እንቅስቃሴ አስፈላጊ ማዕከል ሆናለች። እንደ ሐዋርያው ቅዱስ ጳውሎስ ያሉ ቅዱሳን በክልሉ ውስጥ ስብከትን በማስፋፋት የክርስትናን እምነት እንዲታወቅ አድርገዋል። በቀጣይም በ4ኛው ክፍለ ዘመን ክርስትና በድጋሚ ተመስርቶ ነበር። እናም መቄዶንያ በተለይም በ1054 ዓመተ ምህረት በኦርቶዶክስ ክርስትና እድገት ውስጥ ወሳኝ ሚና ተጫውታለች። ባለፉት 100 ዘመናት ክልሉ በተለያዩ የኦርቶዶክስና የስላቭ ወጎች ውስጥ ተጽዕኖ ስር ወድቃ ነበር። ይህም ዛሬ የመቄዶንያን ማንነት ለመቅረጽ የቀጠለ የሃይማኖትን ቅርስ አስገኝቷል። በታሪክ ዘመናት ሁሉ የነበሩ ታላላቅ ግዛቶች ከሮማውያን እስከ ኦቶማን አሻራቸውን እዚህ ጥለው አልፈዋል። አገሪቱ በአስደናቂ ታሪኮችና ዘመናት በማይሽረው የህንፃ ጥበብ ተሞልታለች። በሌላ በኩል መቄዶንያ በተለይም በንጉስ ፊሊፕ ዳግማዊ እና በልጁ አሌክሳንደር ታላቁ መሪነት ጉልህ ኃይል ሆና ታይታ ነበር። በዚህ ታሪክ ውስጥ ታላቁን አሌክሳንደርን ማን ሊረሳው ይችላል? በዚህች ጥንታዊቷ መቄዶንያ አስደናቂ ጉዞን የጀመረው
በአባቱ ፊሊፕ ዳግማዊ መሪነት ሲሆን ለታላቅነት መሰረትን ጥሎላታል። የአሌክሳንደር ወሰን የለሽ ምኞት ከግሪክ እስከ ግብፅ አልፎ ተርፎም ወደ ህንድ የሚደርስ በታሪክ ውስጥ ካሉት ትላልቅ ግዛቶች አንዷ እንድትሆን አስችሏታል። በሄራክሊያ ሊንሴስቲስ ወይም በጥንታዊቷ የስቶቢ ከተማ ፍርስራሾች ውስጥ ስንራመድ ደግሞ ከአሌክሳንደር ዘመን በኋላ ሮማውያን የመቄዶንያን አስፈላጊነት ተገንዝበው የገነቧቸውን እንደ ቪያ ኢግናቲያ ያሉ አስደናቂ መንገዶችን እናገኛለን። ከሮም ውድቀት በኋላ መቄዶንያ የባይዛንታይን ግዛት አካል በመሆን ክርስትናም የበለጠ ከፍ ብሎ ታይቷል። በዚህ ዘመን የነበረ ውርስም አስደናቂ በሆኑ ስዕሎችና የተደበቁ አብያተ ክርስቲያናትን በሚያጌጡ የወርቅ ምስሎች ተሞልተው ተገኝተዋል። በአቅራቢያው የተወለዱት ቅዱሳን ሲረልና ሜቶዲየስ የመጀመሪያውን የስላቭ ፊደል በመፍጠር የባህል አብዮትን አስነስተዋል። የመቄዶንያን ሕዝብ የአኗኗር ዘይቤን ስንመለከት ደግሞ በታሪካዊ ዳራቸውና በጂኦግራፊያዊ አቀማመጣቸው የበለጸጉ የባህል ቅርሶችና የዘመናዊ ተጽዕኖች ድብልቅ ሆኖ እናገኘዋለን። በባህላዊ መልኩ ስንመለከት ከከተማው ወጣ ብለው የሚገኙት ብዙ የመቄዶንያ ነዋሪዎች በግብርና ሥራ ተሰማርተዋል። እህል፣ ፍራፍሬ እና አትክልትን ጨምሮ የተለያዩ ሰብሎችን የሚያመርቱ ለም መሬቶችን ይንከባከባሉ። የእንስሳት እርባታም ከፍተኛ ሚና ይጫወትባታል። በጎችን እና ከብቶችን ለምግብነትም ሆነ ለጨርቃጨርቅ ኢንዱስትሪ ምክንያት ያራባሉ። ዘመናዊውን ደግሞ ስንመለከተው በከተማ አካባቢዎች ደግሞ በተለይም እንደ ስኮፔይ እና ቢቶላ ባሉ ከተሞች የአኗኗር ዘይቤዎች ዘመናዊ የሆኑ መጥተዋል። ሰዎች በንግድ ኢንዱስትሪ እና በአገልግሎት ዘርፎች በተለያዩ ስራዎች ውስጥ ይሰማራሉ። እናም ባህላዊ ልማዶች ከዘመናዊ ልማዶች ጋር አብረው ሲኖሩ የግሎባላይዜሽን ተጽዕኖ መኖሩ ግልጽ ነው። በመቄዶንያ የሚገኘው ማህበራዊ ህይወት ብዙውን ጊዜ በቤተሰብና በማህበረሰብ ዙሪያ ያጠነጥናል። በእነሱ ዘንድ ጠንካራ የቤተሰብ ትስስር መሰረታዊ ነው። በስብሰባዎች፣ በዓላት እና የጋራ ምግቦች ላይ ለማህበራዊ ግንኙነቶች ማዕከላዊ ምክንያቶች ናቸው። በመቄዶንያ የሚገኘው የገበያ ቦታ ደግሞ ብዙውን ጊዜ ፓዛር በሚባል የሚታወቀው የህዝቡን ባህልና የአኗኗር ዘይቤ የሚያንጸባርቅ ለማህበራዊና ለኢኮኖሚያዊ እንቅስቃሴ ዋነኛ ማዕከል ሆኖ ያገለግላል። በተለምዶ በኃይል የተሞላው እነዚህ ገበያዎች ብዙውን ጊዜ በከተማ አደባባዮች ወይም በተለያዩ ቦታዎች የሚካሄዱ ሲሆን ከትኩስ ምርትና ስጋ እስከ ጨርቃጨርቅና በእጅ የተሰሩ ዕቃዎች ድረስ የተለያዩ ስራዎችን ያሳያሉ። የአካባቢው ገበሬዎች እና የእጅ ጥበብ ባለሙያዎች ምርቶቻቸውን በማቅረባቸው ይህም በአምራቾችና በሸማቾች መካከል ቀጥተኛ ግንኙነትን ፈጥሮላቸዋል። ብዙውን ጊዜ ኦርጋኒክና በአካባቢው የሚገኙ የክልሉን የምግብ አሰራር ወጎች የሚያስታውሱ መዓዛ ያላቸው ቅጠላቅጠሎችና ቅመሞችን ጨምሮ ገበያውን ይቆጣጠራሉ። ይህ ስፍራ ለገበያ ቦታ ብቻ የሚገለገሉበት አይደለም። የአካባቢው ሰዎች የሚገናኙበት፣ ዜና የሚለዋወጡበት እና በጋራ ድባብ የሚደሰቱበት ማህበራዊ የመሰብሰቢያ ቦታ ነው። የመቄዶንያ ኦፊሴላዊ ምንዛሬ ስንመለከት ደግሞ ኤምኬዲ በሚባል የሚጠራ የሀገሪቱ ዲናር ነው። በ1992 የተጀመረው ዲናር የአገሪቱን ነፃነት ተከትሎ የዩጎዝላቪያ ዲናርን ተክቷል። በአንድ ወቅት በመቄዶንያ እምብርት ውስጥ ህዝቡ ማንነታቸውን በመቅረጽ ረገድ ታሪካቸውና ባህላቸውን ምን ያህል አስፈላጊ እንደሆነ መገንዘብ ጀመሩ። ህዝቡ ነፃነትን ካገኘ በኋላ መሰረቱን ሲያገኝ መሪዎቹ የመቄዶንያ ቅርስን የበለጸገ ገጽታ የሚያንጸባርቅ ገንዘብ አስበው ያለፈውን ከወደፊቱ ምኞቶች ጋር አጣመሩት። በመቀጠልም ይህንን ራዕይ ወደ ህይወት ለማምጣት የአርቲስቶች፣ የታሪክ ምሁራንና የእጅ ጥበብ ባለሙያዎች በአስደናቂ መልክዓ ምድሯ እና በጥልቅ የባህል ስሮቿ የምትታወቀው ጥንታዊቷ የኦህሪድ ከተማ ተሰበሰቡ። ገንዘባቸው በረከት እንዲኖረው የሚያስታውሱበትን ተከታታይ ምስሎችን ለመፍጠር ቆርጠው ተነሱ። እናም የባንክ ኖታቸው በዋናነት ከመቄዶንያ ቅርስ ጋር የተያያዙ ታሪካዊ ሰዎችን፣ የባህል አውዶችንና
ብሔራዊ ምልክቶችን ሲያሳዩ፣ አንዳንድ ሳንቲሞችና ሂሳቦች ደግሞ በተዘዋዋሪ ከአገሪቱ የኦርቶዶክስ ክርስቲያን ቅርስ ጋር የተያያዙ ምልክቶችን ሊያሳዩ ችለዋል። ለምሳሌ ባህላዊ ዘይቤዎች ወይም የቤተ ክርስቲያን አርኪቴክቸርን የሚያንጸባርቁ ሕንፃዎችንና የተወሰኑ የቅዱሳንን ስዕሎች በመቅረጽ ከመቄዶንያ ኦርቶዶክስ ቤተ ክርስቲያን ባህላዊና ታሪካዊ ገጽታዎች ጋር አስማምተዋል። መቄዶንያን ስንመለከት በታሪክ የተሞሉ በርካታ ቁልፍ መዳረሻዎች አሏት። አስደናቂ መልክዓ ምድሮችንና ዘላቂ ባህሏን የሚያሳዩ አንዳንድ መጎብኘት ያለባቸው ቦታዎችን እንመልከት። መጀመሪያ የምንመለከታት ብዙ ጊዜ የባልካን ኢየሩሳሌም በመባል የምትታወቀው ኦህሪድ ስትሆን አስደናቂ በሆነው የሐይቅ ዳርቻ ላይ የምትገኝ ውብ ከተማ ስትሆን በአውሮፓ ካሉት ጥንታዊና ትልቅ የሐይቅ ዳር ከተሞች አንዷ ናት። የዩኔስኮ የዓለም ቅርስ ቦታ ስትሆን ከ365 በላይ አብያተ ክርስቲያናትን ያካተተች ስትሆን በካኒኦ የሚገኘውን ታዋቂውን የቅዱስ ዮሐንስን መቅደስ ጨምሮ የሐይቁን አስደናቂ እይታዎች ታቀርባለች። የድሮው ከተማ የድንጋይ ንጣፍ ጎዳናዎች፣ በሚያማምሩ ካፌዎች፣ በአካባቢው የእጅ ጥበብ ሱቆችና በጥንታዊ የቅርስ ፍርስራሾች የተሞሉ ናቸው። ይህም የሮማውያን ቲያትር እና የሳሙኤል ምሽግ ቅሪቶችን ጨምሮ የከተማዋን ያለፈ የታሪክ ፍንጭ ይሰጣል። ከታሪካዊ ጠቀሜታዋ በተጨማሪ ከተማዋ ለባህላዊ በዓላትና ዝግጅቶች ማዕከል ሆና ታገለግላለች። በሁለተኛ ላይ የምናገኛት የሰሜን መቄዶንያ ዋና ከተማ የሆነችው ስኮፕጄ ስትሆን ያለፈውና የአሁኑ ስርዓት እርስ በርስ የሚገናኙባት ከተማ ናት። በጥንታዊ ታሪኳ የምትታወቀው ስኮፕጄ የተለያዩ የሥነ ሕንፃ ቅጦችን ያቀፈች ስትሆን የኦቶማን የባዛንታይንና የዘመናዊ የአሰራር ተጽዕኖዎች አስደናቂ የከተማ ገጽታን ለመፍጠር አስችለዋል። የቫርዳር ወንዝን የሚያካልለው ታዋቂው የድንጋይ ድልድይ ታሪካዊውን የዶሮ ባዛር በባህላዊ ሱቆች፣ ካፌዎችና መስጊዶች የተሞላ ማዕከልን ከዘመናዊው የከተማ ማዕከል ጋር ያገናኛል። እንደ ታላቁ አሌክሳንደር ሐውልት ያሉ ሐውልቶች በብዛትም ይገኛሉ። ስኮፕጄ የከተማዋን ታዋቂ ሰዎች የምታከብር የእናት ቴሬዛ የመታሰቢያ ቤትና የክልሉን የተለያዩ ታሪኮች የሚያሳይ አስደናቂው የመቄዶንያ ሙዚየም መኖሪያ ነው። በስኮፕጄ ከቀን ይልቅ የምሽት ሕይወት የተስማማቸው ይመስላል። በከተማዋ ፀሐይ ስትጠልቅ የሚገርም እይታን እናገኛለን። የአካባቢው ነዋሪዎችም ሆኑ ቱሪስቶች ወደ በርካታ ቡና ቤቶቿ፣ ክለቦቿና ሬስቶራንቶቿ ይጎርፋሉ። በሶስተኛ ላይ የምናገኛት ቢቶላን ሲሆን ብዙ ጊዜ የቆንሰል ከተማ በመባል የምትታወቀው ቢቶላ ታሪክንና ዘመናዊነትን ያለምንም ጥረት የምታጣምር ማራኪ መዳረሻ ናት። ቢቶላ ባባ ተብሎ በሚጠራ ተራራ ግርጌ የምትገኝና በተለይም በተጨናነቀው የሺሮክ ሶካክ ዳርቻ በካፌዎች፣ በሱቆችና በታሪካዊ ሕንፃዎች የተሸፈነው ዋናው የእግረኛ መንገድ በሚያማምር አርኪቴክቸሯ ውስጥ የሚታይ የበለጸገ የባህል ቅርስ የታጠረች ናት። የከተማዋ ደማቅ ድባብ የአካባቢው ነዋሪዎችና ጎብኚዎች ዘና ብለው በእግር የሚጓዙበት ወይም በሞቃት ፀሐይ ሲዝናኑ ቡና ሲጠጡ በሚዝናኑባቸው ጊዜ ይደምቃል። ቢቶላ የሄራክለያ ሊንሴስቲስ አስደናቂ ፍርስራሾች ይገኙባታል። ጥንታዊ ሞዛይኮችና የሮማውያን ቲያትር ወደ ኋላ የሚጓዙበት ስፍራ ናት። ቢቶላ ወዳጃዊ የአካባቢ ነዋሪዎች እና ማራኪ ድባብ ስላላት ለመቄዶንያ ሕይወት ልዩ እይታን ትሰጣለች። አራተኛ ላይ የምናያት ስቶቢ ስትባል በሰሜን መቄዶንያ በሚገኘው የቲኬቭሽ ክልል ውስጥ የምትገኝ ጥንታዊት ከተማ ናት። የሮማን ኢምፓየርን የበለጸገ ታሪክ ወደ ሕይወት የሚያመጣ አስደናቂ የአርኪኦሎጂ ቦታ ናት። በጥሩ ሁኔታ የተጠበቀው አምፊቲያትር የከተማዋን ማህበራዊ ሕይወትና መዝናኛ ለማስታወስ ያገለግላል። ታሪክንና አስደናቂ የመሬት ገጽታዎችን ለሚያደንቁ ሰዎች ስቶቢ ፍጹም ቦታ ያደርጋታል። አምስተኛ ላይ የምናገኘው ለተፈጥሮ አፍቃሪዎች ልዩ እይታን የሚያቀርበው በሰሜን መቄዶንያ የተፈጥሮ መሸሸጊያ የሆነው የማቭሮቮ ብሔራዊ ፓርክ እናገኛለን።
ከ73000 ሄክታር በላይ የሚሸፍነው ፓርኩ አስደናቂ በሆኑ መልክዓ ምድሮቹ ተለይቶ ይታወቃል። እነዚህም ረጃጅም ተራሮችን፣ ግርማ ሞገስ ያላቸው ኮኒፈሮችንና በክሪስታል ክምችት ጥርት ያሉ ሐይቆችን ያካትታሉ። በበጋ ወቅት ጎብኚዎች በእግር ለመጓዝ፣ ለብስክሌትና ለዱር እንስሳት እይታ ሲሉ ወደ ፓርኩ ይጎርፋሉ። አጋዘን፣ ተኩላዎችና የተለያዩ የወፍ ዝርያዎችን ለማየት እድሎችን ያገኛሉ። ክረምት ሲደርስ ፓርኩ ወደ በረዷማ ምድር ይለወጣል። እናም የማቭሮቮ ብሔራዊ ፓርክ የሰሜን መቄዶንያን አስደናቂ ውበት የሚያሳይ ተወዳዳሪ የሌለው ተሞክሮን ያቀርባል። በመጨረሻም ማራኪ በሆነችው የመቄዶንያ ምድር ውስጥ የምናደርገውን ጉዞ ስንጨርስ የዘመናት ቅርሷን እንድትመለከቱ እንጋብዛችኋለን። በባህላዊ ማንነታቸውና ወጎቻቸው የሚኮሩ የመቄዶንያ ሕዝቦችን ታሪክ ስንመለከት በደስታ ነው። ይህ ጉዞ ስለ መቄዶንያ የበለጠ እንዲማሩና ምናልባትም ይህንን አስደናቂ ሀገር እራስዎ እንዲጎበኙ እንዳነሳሳዎት ተስፋ እናደርጋለን። እናም በቻናላችን ላይ ያላችሁን አስተያየት ኮሜንት ላይ ጻፉልን። ተጨማሪ መረጃዎችንና መዝናኛዎችን ለማግኘት ቻናሉን ላይክ፣ ሼር እና ሰብስክራይብ በማድረግ ትብብራችሁ አይለየን እንላለን። አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት።